እንዴት ነሽ ሰብለ? አለሁ እግዚአብሔር ይመስገን። ቆይ እዚህ ሰፈር ምን እገርጣለሽ ዛሬ? ስደውልልሽ ስልክሽ አይሰራም። ፊት ለፊት ላገኝሽ ሰፈርሽ ድረስ መጣሁ። ምን ነው ችግር አለ? ኧረ የለውም፣ ግን እኮ ስልኬ ክፍት ነበር። እንግዲህ ዝግ ነው የሚለው። እኔ እንጃ፣ ግን ቀኑን ሙሉ የኔ ስልክ ክፍት ነበር። ላንቺ እንዴት ነው ቢንዳለሽ አላውቅም። እኔ እንጃ፣ ምናልባት በአይፎን ስልክ ስለደወልኩኝ ጥሪውን መቋቋም ከብዶት ይሆን? ወይ እንደዛ ይሆናል። በቃሽ፣ ከዚህ በላይ እዚህ እርስ ላይ መቆየት ያለብን አይመስለኝም። እንደ ቀላል ሰው ይችላል ስለነበር ስልክሽን ሴቭ አላደረኩትም ነበር። እንደ ቀላል ማለት እንደ ቀላል ነው። ዛሬ ያደረግሽውን ነገር እስክሰማ ድረስ ቀላል ሰው አድርጌ ነበር ያየሁሽ። በጣም ግራ እያጋባሽኝ ነው። ቆይ ዛሬ ምን ሰምተሽ ነው? ከሳሚ ጋር ያደረግሽውን ነገር እንዳለ አውቄያለሁ እና ደግሞ እኔም ካንቺ ጋር መስራት አብሬ ፈልጌያለሁ። ቆይ ከኔ ጋር ምንድነው መስራት የፈለግሽው? ከዚህ በላይ ወሬውን ባናንዛዛው ጥሩ ነው። ሳሚ የከፈለሽን 10 እጥፍ ነው የከፍልሻለሁ። ገንዘብ ብቻ ደግሞ አይደለም። ከፈለግሽ ዱባይ፣ ከፈለግሽም ቱርክ ሄደሽ መዝናናት ትችያለሽ። ብቻ አንቺ እኔ ያልኩሽን እሺ ብለሽ በስነ ስርዓት መስራት አለብሽ። ምን እንዳደርግልሽ ነው የፈለግሽው? ቆይ እኔ ምንም አልገባኝም። በጣም ጥሩ ጥያቄ ነው። እኔ እንድታደርጊልኝ የምፈልገው ያቺ የማትረባ ጓደኛሽን ከፍቅረኛዋ ጋር አብራ እንድትሆን ነው የምፈልገው። እንዴ ለምን? ለምን? በጣም ጥሩ ጥያቄ። እኔ ስለምከፍልሽ ነው። በቃ እንደሱ ማለቴ ሳይሆን ቆይ ግን እሷ እንዴት ከፍቅረኛዋ ጋር እንድትሆን ፈለግሽ? እሱ ያንቺ ጉዳይ አይደለም። እኔ አርጊ ያልኩሽ ነገር ብቻ አድርጊ። ጓደኛሽና ፍቅረኛዋ ይበልጥ ፍቅራቸው እንዲጠነክር ማድረግ አለብሽ። እና ደግሞ እኔና አንቺ ያወራነው በእኔና ባንቺ መሀል ብቻ ይቀርሽ። እሺ፣ ግን ምንም ነገር ማድረግ እንደምችል አምንብሻለሁ። እሺ፣ አዎ አደርገዋለሁ። እና ደግሞ ከዚህ በኋላ እኔን እንደዚህ እየፈራሽ ማውራት የለብሽም። እኔና አንቺ እኮ ከዚህ በኋላ የሥራ ባልደረቦች ነን። ከፈለግሽም ደግሞ ጓደኛ ማቾች መሆን እንችላለን። እሺ፣ እንደሱ ማድረግ እንችላለን። እኔም ካንቺ ጋር ጓደኛ መሆን ፈልጋለሁ። በጣም ጥሩ። የደረስሽበትን ነገር እየደወልሽ አሳውቂኝ እሺ? እና ደግሞ የሚያስፈልግሽ ነገርም ካለ ምንም ሳትሳቀቂ ጠይቂኝ። ባይ። አሁንስ ምን አይነት ጣጣ ነው እንዴ? ምን አይነት አጣብቂኝ ውስጥ ነው የገባሁት? አሁንስ ሰለቸኝ። ሄሎ ሉሌ፣ ለአንድ ነገር ላስቸግርሽ ነበር የደወልኩልሽ። ምን እንዳደርግልህ ነው የፈለከው ሉሌ? ሰብሊ፣ ይሄ እንደ ፍራንቺ መጠየቂ ከባድ እንደሆነ አውቃለሁ፣ ግን ደግሞ የግድ መሆን ስላለበት ነው። ኧረ እያስፈራራኸኝ ነው ሉሌ። ቆይ ምንድነው? ሮዛን ከቤት ይዘሻት ወጥተሽ እኔ ላገኛት ፈልጌ ነበር። እንዴ ሉሌ፣ የምርህን ይሄን ጥያቄ እኔን እየጠየከኝ ነው? እንደሚከብድ እኮ አውቃለሁ ሰብሊ፣ ግን የሆነ ሰበብ ፈልገሽ እንዳገኛት ብቻ አርጂ ፕሊዝ። ሉሌ፣ ሰብለ፣ እኔ ለመርዳት ሞክሪ። ይሄ ለኔ ትልቅ ጉዳይ ነው። እባክሽን የግድ መሆን አለበት። እስኪ የቻልኩትን ሞክራለሁ። ሰብለ፣ ሞክራለሁ አይደለም አደርጓለሁ እንድትይ ነው ፈልገው። ደግሞ እንደምትችይ አውቃለሁ። እሺ እሺ ሉሌ፣ እደውላለሁ። አየሽ አይደል? እርግጠኛውን የመደወል ምስለው አንቺ ጋር ብቻ ነው። አልቀረብም ወሬኛ። በልቻ። እሺ ቻው በቃ። አባት ነው የሚያምር በላት አይደለ? በጣም ወደሻት። እሺ አለቃ። በጣም
በዚህ ከቀጠልሽ ከኔ ጋር ለረጅም ጊዜ ትሰሪያለሽ። ሮዚ ደህና ነሽ አይደለ? ደህና ነኝ። ምንም አለ። አሁን ረጅ ሮዚ እኔና አንቺ ማውራት አለብን። እሺ ቤቲ ከማስጨነቅ ወደ መጨነቅ ዞራለላለች። እሰይ እልል አትሉም ጋይስ? ማለት ሰብሊ ያው እዛኛው ላይ ቤቲ ነች። ብዙ ሰዎች በቤቲ ስለምታውቋት ብዬ ነው ቤቲ ያልኳቸው። ቤቲ አብዛኛውን ጊዜ ማስጨነቅ ነው ስራው። አብዛኛውን ጊዜ ተንኮል ነው። አብዛኛውን ጊዜ ሰዎችን ማስፈራራት ነው። አብዛኛውን ጊዜ ከሰዎች ጋር መጣላት ነው። አሁን ደግሞ የሚያስጨንቃት መጣልና ወይ ቤቲ ማትገሪበት የለም። በቃ አንቺ ጉደኛ። ቆይ ለማንኛውም ቤተሰቦችን ሰላም ለወላ ልመለስ። ቤቲ ወደ አንቺ መለሳለሁ፣ አረሳልሽም። እሺ ሰላም ውድ የፍላጎት ተከታታይ ድራማ ቤተሰቦች እንዴት ናችሁ? ዛሬም አብረን ፍላጎትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ፍላጎት ተከታታይ ድራማ እንግዲህ ቀስ እያለ ወደ 3ኛ የዓለም ጦርነት እየተቀላቀለ ይገኛል። በዚህ ጋም በዛ ጋም ውጥረት በስቷል። እኔ ግን በጣም የገረመኝ ማለት ነው ይሄ አቢቲ የሚባለው ምን አይነት ጓደኛ ነው ጋይስ? እህን ጓደኛ በስማ እንደዚህ አይነት ጓደኛ እንደው ፈጣሪ ይጠብቃችሁ። እንደዚህ አይነት ጓደኛ ይስጣችሁ። የጓደኛውን ቺክ ይመኛል ሰው። ወይኔ ለካ እንደዚህ አይነት ጓደኛ አለ። ሰዎች ተጠንቀቁ። እኔ ለነገሩ ሪሌሽንሺፕ ላይም አይደለሁም፣ ጓደኛም የለኝም። እሱ የሚያስጨንቀኝ ነገር የለም። ግን ሪሌሽንሺፕ ውስጥ ሆናችሁ ቤስት ፍሬንድ የወንድም ሊሆን ይችላል የሴትም ጓደኛ ያላችሁ ሰዎች ጠንቀቅ በሉ። እውነቴን ነው አለ ሸዋፍራው። እና ታዲያ ምን ይባላል ጋር እንደዚህ ከማለት ውጭ ሌላ ምንም የምለው ነገር የለም። ሩታ ደግሞ የመጨረሻን ያሳዘነችኝ ሩታ ከዚህ በፊት በነበራት የፍቅር ህይወቷ በጣም የተጎዳች ልጅ። እሱ ብዙ ነገሩን አላወራም፣ ግን በፍቅር ህይወቷ በጣም ተጎድታለች። እንዴት ነው በምንድን ነው የተጎዳችው? ማነው ጎጂው? ማነው ምናምን የሚለው ቀስ ብላችሁ ታዩታላችሁ። ድራማው ላይ በጣም በምትወዱት ሰው መከዳት፣ በጣም የምትወዱትን ሰው ማጣት በጣም ያማል። የምሬ ከምላችሁ በላይ እጅግ በጣም ያማል። ከዛ በኋላ ተመልሳችሁ ሪሌሽንሽፕ ላይ ለመግባት ምናምን በቃ ትሰጋላችሁ። የምሬ አታምኑም፣ ሰው አታምኑም። በሚመጣውም ሰው ደስተኛ ላትሆኑ ትችላላችሁ። ምክንያቱም ያኛውን ሰው ስለምታስቡ፣ ከዚህ በፊት የነበራችሁን ሪሌሽንሽፕ ኤክስፔክት ስለምታደርጉ ጥሩ ግንኙነት ላይኖራችሁ ይችላል ከአዲሱ ጓደኛችሁ ጋር እና ብቻ በጣም አስቸጋሪ ነው። እኔ ልላችሁ የምችለው አንድና አንድ ነው። ፈጣሪ መንገድ ላይ ወስዶ አይጣላችሁ። ሪሌሽንሺፕ ከሆነ የነገ ትዳራችሁ ለነገ አብራችሁ የምትኖሩት እስከ መጨረሻው የምትኖሩ ትዳራችሁ የሚሆኑ ሰው ያገናኛችሁ። መንገድ ላይ እንቅፋት የሚሆንባችሁን አያገናኛችሁ ማለት ነው። አሜን። ይህንንማ እኔም እራሱ አላውቅም። የምሬን እኮ ምን ሆናችሁ ነው ጋይስ? በዚህ አይነት ጉዳይ እኔ አልደራደርም። እንደው ብትመርቁኝ ደስ ይለኛል። ሳሚ እስከዚህ ድረስ ሄዳል ብዬ እኔ ሀሳብ አልነበረኝም። ሳሚ ግን ሳስበው እንደ ምላሱ ብቻ አይደለም፣ ወይም ደግሞ እንደ ጉራው ብቻ አይደለም፣ በተግባር የሚገለጥ አይነት ልጅ ነው። ሮዚም እንደ ቀልድ የያዘችው ብዙ ነገር ሊያበላሽ ይችላል የሚል ሀሳብ አለኝ ሳሚ። እንደገና ደግሞ ሰብሊ እየተጠቀመ ነው፣ ምክንያቱም ቮይስ ሪከርድ አድርጓታል። ሰብሊ ደግሞ ያ መረጃ ስላለባት ከጓደኛዋ ጋር መጣላት ስለማትፈልግ ሳሚ የሚለውን ነገር እያንዳንዱን ነገር ከማድረግ ወደኋላ አትልም ሰብሊ። እና ብቻ ከፊት በጣም የሚጨንቁ ክፍሎች ይታዩኛል። እናንተስ ምን ይታያችኋል? ማን ነበረ ነብይነህ እንደ ያላችሁ? ማን ነበራችሁ? ሴት ነው ወንድ ነው አላስታውስም። ብቻ ኮሜንቱ ትንሽ ጊዜ ቆይቷል ይመስለኛል፣ ከ3 ሳምንት ወይ 1 ወር ምናምን ሊሆን ይችላል። ይህን ኮሜንት አይቼ አላወራሁም። ታውቃላችሁ ነብይነህ እንደ ምናምን ያለኝ ሰው ነበር። ሴት ወንዱን አላስታውስም የማን እንደሆነ ኮሜንቱ ብቻ። አሁንም እንዳትደግሙት ብዬ ነው የምነግራችሁ። አሁን ካልኳችሁ እዛው ትይዙታላችሁ የሚል ኮሜንት እንዳደጋግሙብኝ። እኔ ኮሜንት ተደጋግሞ ሲጻፍ ደስ አይለኝም። ወይኔ ገዚህ ምን ይሻላል ያልቅብህ። የልዑሌና የሮዚ ፍቅርን በጣም የሚያስቀና ፍቅር ነው። ደስ የሚል ጥምረት ነው ማለት ደስ የሚል ሪሌሽንሽፕ ነው ያላቸው። የሚያስቀና አይነት ፍቅር ነው ለመካከላቸው ያለው። መተማመናቸው በጣም ደስ የሚል መተማመን። እሷን በጣም ታምነዋለች፣ እሱም በጣም ያምናታል። ግን ይሄ እስከ መቼ ድረስ ነው? እስከ መጨረሻው የሚሄድ ከሆነ
በቃ እነዚህ ሰዎች አምልጠው ይጋባሉ። ግን ችግሩ ከሆነ ስቴፕ በኋላ መላቀቅ ይመጣል፣ መከፈል ምናምን ይመጣል። ብቻ ቀሪውን አብረን የምናየው ይሆናል። ብዙ ነገር ዋናወራቱ ድራማው ገና መጀመሩ ስለሆነ በደንብ በውቦት እያየን እንድንሄድ የሮዚ እናት ሮሚ ደሳትንም ጋይስ ደስ የምትል እናት ማለት ቀለል ያለች አይነት እናት ነች ልጇ። ብቻ እሷም በህይወቷ ወይም ደግሞ በወጣትነት እድሜዋ ብዙ ችግሮችን ያሳለፈች እናት ነች። እንደዚህ ዝቅ ያለ ኑሮ እንድትኖር የሆነችበት ምክንያት ወጣትነት እድሜዋ ላይ ያጠፋችው ጥፋት ይመስለኛል። ይህንን ጉዳይ እንግዲህ ወደፊት አብረን የምናየው ይሆናል ማለት ነው። ያ እንግዲህ ገና አዲስ ድራማ ነው፣ አዲስ መጀመራችን ስለሆነ ብዙ ሪከመንድ ለማድረግ ያስቸግራል። እንደዚህም ሆኖ ግን ብዙ ነገር ሪከመንድ አድርጌያቸዋለሁ ማለት እያመለጠኝም ብዙ ነገር እየወራሁ ነው፣ እየዘባረኩኝ ነው። ግን ያው እንደዚህ መሆን የለበትም። ሰው እየጓጓን ነው ድራማውን ማየት ያለባችሁ እናንተም እኛ አረበጋይስ ልክ ነው። ከዚህ በዘለለ እንግዲህ እናንተ ሀሳብ ካላችሁ በእኔ ሀሳብ ላይ መጨመር ይቻላል። ኮሜንት ሴክሽን ላይ እንገናኛለን። እኔ በዚህ ልሰናበታችሁ። በጣም እንደምወዳችሁ ታውቃላችሁ። እጅግ በጣም ወዳችኋለሁ። ክፉ ያገኛችሁ፣ ክፉ ብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሁንላችሁ እያልኩ እኔ በዚህ ተሰናበትኳችሁ። Peace. you